بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في بلوغ المرام من أدلة الأحكام في باب الحيض الدس باب كتاب الطهارة هنا سيابك عندنا أو ليلوች ባቦች አሳልፈናል حيض የሚባል ባብ كتاب الحيض طيب እንግዲህ የሸሪዓ አብዛኛዎቹ ወይም በጣም ብዙዎቹ አህካሞች ሴትንም ወንድንም ያጠቃልላሉ አንዳንድ መስአላዎች በጾታ ኻስ የሆኑ መሳኢሎች ይኖራሉ من بينها الحيض حيض የሚባለው እንግዲህ ሴቶችን የሚመለከት ጉዳይ ስለዚህ حيض ማለት እኛ ያው ኪናያ አረቦች እንደሚጠቀሙ አማርኛም ኪናያ አለ የወር አበባ ይላል የወር አበባ ማለት ኪናያ ግልጽ ነው አይደል የወር አበባ ማለት ኪናያ እንግዲህ መጥራቱ ትንሽ ቁብህ ስላለው ከዛ የሚጠቀሙበት ቋንቋ ነው حيض እዲፍ ይላሉ በገጠር በምን አካባቢ እዲፍ ይላሉ حيضን እዲፍ ከማለት እዲፍ ማለት ያሰበው ለማያውቀው ቆሻሻ ማለት ነው ግን እንደዛ ከማለት ኪናያው የትኛው ይሻላል ብለና የወር አበባ እንግዲህ አበባ ማለት አበባ ነው ብዙ አበባዎች ቀይ ናቸው ሌሎችም አበባ ከለሮች ቢኖሩ ወር ያው ሸህርያን ስለሚመጣ የወር አበባ ማለቱ ይሻላል ቅድም ያልኩትን ከማለት طيب እንግዲህ حيض ትንሽ ስብስብ ያሉ መሳኢሎች ይኖሩታል በተለይ ወደ እስቲሃባ ከዞረ ያስቸግራል ሙዓሲሮችም ሻይኾቻችን የጻፉት አለ በተለይ الشيخ ابن عثيمين مختص بهذا الموضوع አሏቸው مسألة في الدماء الطبيعية وكذلك عدة أسئلة في الحيض ብዙ ሰዋሎች ተጠይቀው የመለሱበት አጋጣሚ አለ ስለ حيض የጻፉት ረሳኢል አለ እሱ ይነበባል ምክንያቱም ማብራሪያ ስላለው ወደ بدء الحيض ስንሄድ حيض መቼ ነው የጀመረው ዑለሞች ይለያያሉ ያለው الامام البخاري የሴት ልጅ ከተፈጠረች ጀምሮ حيض አለ የሚለውን ነው አርጀህ የሚያረጉት ብዙ ጊዜ ሰምተናል ያለው ነብያችን ሰለላሁ ዐለይሂ ወሰለም حجة الوداع የመሰናበቻ ሐጅ ሊያረጉ አካባቢ አውጀው ነበር ዘንድሮን የሐጅ ያረጋለው ሐጅ ማረግ የፈለገ እኔጋ ያርግ ብለው ስላወጁ ብዙ ሱሐቦች ተሰብስበው سرنيا عامت لا من الهجرة وده حج بميماتوبة ساعات صريف የሚባል አካባቢ ሲደርሱ ام المؤمنين عائشة رضي الله عنها حاضر حيض مت فدخل عليها رسول الله صلى الله عليه وسلم وهي تبكي يالقسوا عائشة نبينا صلى الله عليه وسلم ገቡ ምን ሆነሽ ነው ሲሏት حيض አየሽ እንደ ሲሏት አዎን አለች ዘንድሮ ሐጅ ባልመጣ ኑሮ አለች አልሙሂም ሻሂዳችን هذا شيء كتبه الله على بنات آدم من አሏት ለአይሻ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እኮ አንቺ ብቻ አይደለም ተስሊያ ይባላል ሲያሷብሯት በአደም ሴቶች ላይ ልጆች በሙሉ አላህ የጻፈውና አላህ የቀደረው የደነገገው ጉዳይ ነው ምን ያስለቅስሻል እንግዲህ በዑምራ ነበር የሐጀጅ የሐረመችው አሁን አንቺ ታጠቢና በሐጅ አህሪሚ كذا شيء كتبه الله على بنات آدم قالوا بخاري من استدلال አረጉ عم ነው ያደም ሴት ልጆች ይያሉ ስለሆነ በሙሉ ያደም ሴት ልጆች حيض ያዩ ነበር የሚለውን استدلال አረጉ وهو الراجح ትክክለኛው አባባል የሳቸው አባባል ምክንያቱም ሌሎች አታሮች ገባ ብለው صاحب الفتح እንደሚያመጡት ابن عباس ድረስ የደረሱ አታሮች بسند صحيح عندنا حسن آدم እና ሐዋ ከጀነት ሲወጡ አካባቢ ሐዋ ሐይዳይታ ነበረ የሚል አثر ከብኑ አባስ ይወራል ሰነዱ صحيح ነው ተብሎ ስለዚህ ያባባል የማንን ያይዳል ማለት ነው የቡኻሪ ሌላ ደግሞ ወደዚህ መጣ ስንል قصة ኢብራሂም ላይ وامرأته قائمة فضحكت من القرآن እናገኛለን ضحكت እንግዲህ
በሚታወቀው ቋንቋ ምን ማለት ነው? ضحكت ማለት ሳቀች ማለት ነው። በሱም የፈሰሩአል ገርሟት ሳቀች። ሌላ ኢብኑ አባስ የፈሰሩት ተፍሲር እንግዲህ ሐይድ የሚለው ነገር ብዙ ስሞች አሉ። ጠምት ይባላል፣ ضحك ይባላል፣ ሐይድ ይባላል፣ ዓርፍ እና ضحكትን ኢብኑ አባስ بسند حسن إليه ምን በሚለው ፈስረዋል? حاضت ብለው ፈስረዋል። ضحكت ማለት ምን ማለት ነው? ሐይድ አየች። ኢብራሂም ከእስራኤል በኋላ ናቸው በፊት ናቸው ያገቡ? نعم وما أنزلت التوراة والإنجيل إلا من بعد. ስለዚህ ይሁድና ነሳራ ስለ ኢብራሂም ሲከራከሩ አላህ Subhanahu Wa Ta'ala እንዴት ስለ ኢብራሂምና ስለ ኢብራሂም እንዴት እናንተ ትከራከራላችሁ? ምን አሳወቃችሁ ስለ ኢብራሂም ማለት እኮ ይሄ እናንተ ተውራትና ኢንጂል የተወረደው ከኢብራሂም በኋላ ነው ይላል። ስለዚህ ያ ቂሳ ضحكትን በሐضት መፈሰራቸው ኢብኑ አባስ የማንን ቀውል ያረጃሃል ይያልን ነው? የቡኻሪን አባባል ያረጃሃል። ሌላ في مصنف عبد الرزاق وغيرها ابن مسعود يتورى حديث አለ صحيح ነው። እሱም ቡኻሪን አይዛቸው ማላ ሸርጥ ይሄ ስላላደል በኑ እስራኤል ወንድና ሴቶች ባንድ ነበር የሚሰግዱት መስጂድ። ባንድ ሲሰግዱ فكانت النساء تتشرف للرجال ባንድ እየሰገዱ እንግዲህ ሴቶች ያሸበብ ነብያችን ሰለላሁ ዐለይሂ ወሰለም እናንተ ዘንድ በጣም አضر የሆነ ፊትና አልታውኩም ከሴትና ከዱንያ የበለጠ ይላሉ። ሰሞኑን ይመጣ ይሆናል ኢንሻአላህ። ስለዚህ ተሸርፍ ታደርጋለች፣ ትዘየናለች፣ ምናምን ትላለች። ስትወሰውስ አላህ ሐይድ ላከባቸው እና ከመስጂድ ምን ተደረጉ? ተከለከሉ የሚለው ሐዲስ ስለሰበተ ይሄ ሐዲስ ደግሞ ምን ለሚሉት ሰዎች ማስረጃ ሊሆን አወል بدء الحيض في بني እስራኤል ነው ለሚለው ሊሆን ነው። ስለዚህ ያ ሰውዬ ተርጀማው ላይ ቡኻሪም ይሄንንም የሚሉ ሰዎች አሉ። ወሐዲስ ረሱልላህ ሰለላሁ ዐለይሂ ወሰለም አክثر ብለው ይሄዳሉ ተርጀማው ላይ የነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ይሄ شيء كتبه الله على بنات آدم في الصحيحين ያለ ሐዲስ ነው بالبخاري ومسلم። ያኛው ደግሞ في خارج الصحيحين ያለ ነው صحيح እንኳን ቢሆን ወደ ተርጂህ መሄዳቸው ነው الامام البخاري። ይሄኛው ያረጃሃል ነው። የሌሎቹ ደግሞ ጀምዕ እናረጋለን። አስል الحيض አለ ድሮም ጀምሮ على بنات اسرائيل የተላከው ወይ በእነሱ ላይ የተጣለባቸው كثرته او طول مدته ብዛቱ ብዙ መሆኑና ጊዜው ረዘም ማለቱ ነው ብለን እናስማማለን ያሏሉ። على كل الاحوال ይሄ ሐይድ የሚባለው ነገር አህካሞች አሉት። እዚህ ላይ ያመጣቸውን ሐዲሶች እናያለን። ሉገተን ሐይድ ማለት አሰየላኑ መፍሰስ ማለት ነው። እንግዲህ ሐበል ዋዲ ይባላል። የጎርፍ ይዞ ሲመጣ ሸለቆ ይሄ ወንዙ ሐበል ዋዲ ምን ማለት ነው? ሳለ ወሸርዐን ደሙን ሐይድ ማለት ሲያርፉት ሸርዐን ينفضه رحم امرأة بالغة لا داء بها ولا يأس بشريعتين حيد مالت دمنا وعل ينفضه مالت امي قفتره يهنا رحم امرأة يسيتيو معاصر كما عصرنا ميوطاو مالتنا بالغة يهنج እንግዲህ ይሄ ምን علامات البلوغ ነው بالنسبة للنساء حيد ካየች አንዲት ሴት ልጅ ባሊጋ ሆነች ይባላል። ባይሆን لا داء بها ولا يأس በሽታ የሌለባት ጤናማ የሆነች ማለት ነው። كذلك يأسم سن القياس ያልደረሰች يأس ማለት መቁረጥ ማለት ነው። ሴቶች እንግዲህ ሐይድ ያዩና በተወሰነ ጊዜ ላይ ሐይዳቸው ምን ይሆናል? ይቋረጣል። غالبا 50 ዓመት ላይ ይቋረጣል ይባላል። 50 ዓመት በኋላ ሐይድ የሚያዩ ሴቶች ናዲሮች ናቸው። ስለዚህ በጣም ትንሽ ያልሆነ ባልቴትም ያልሆነ ጦቢዓዋ ሐለቷ ደህና የሆነች ከሷ ማህፀኑ ገፍትሮት የሚወጣ ደም እሱ ምን ይባላል? በሸሪዓ ደመል ሐይድ ይባላል። ብዙ አህካሞች አሉት። ምን ድምነሃ እንግዲህ ማወቅ ያስፈልጋል። ሐይድ ዙሪያ ያው ስለ አህካሞቹ ስለሱ ሁኔታ ብዙ ያስቸግራቸው እንኳን ይታወቃል። ያሽበው ሐይድ ያለባት ሴትዮ እንደማሰግድ እንደማጾም ማያቅ የለም። ሙስሊም ሆኖ ሁሉም ያውቃል። ሶላት የለኝም ይላሉ። ጾምም ከዳልክ ባሏ መገናኘት አይችልም። በሐይድ ወቅት የመስጊድ ሙክስ ምናምን አረግ አትችልም።
የመሳሰሉ አህካሞች አሉ እነዛ አህካሞች እንዳይበላሹ ሐይድ ካየች ደግሞ ምን ሆነች ይያለ ነው ያሸባብ የሴት ልጅ ባሊጋ ነው ቀለሙ እየሰራባት ነው ተካሊፍ الشرعيه በስተላይ ግዴታ ስለሆነ መደበቅ መሸሸግ አያስፈልግም እናቶች እንግዲህ ትላልቆቹን ሴት ልጆች ትንሽ ናቸው ይያሉ ያበላሉ ይባል ይሄ አማናን አለመወጣት ነው አማና የሚለው ውስጥ ያሸባብ ሁሉ ይገባል የአላህ ተካሊፎች በሙሉ ስለዚህ አቀሉና አክثሩ ላይ በፍቂህ ስንሄድ ትንሽ ያስቸግራል لكن القول الراجح لا حد لأقله ولا لأكثره حيد مالت يا شباب أقله يهني هالكنه أكثره يهني هالكنه من نفس يلا واضح سيتيو طاعت حائد هنا ما طاهر الفند شلال مالت أهون حيد ومتى يا دم الحيد شرط أموال لا دم متى صام شرط أموال تعالي يتوسل فسسنا كساعات ويدقم عصر أكبابي يلم በዛው ቀረ ምን ትባላለች ሴትዮ ያጀበ አቀለል ሐይድ 3 ቀን ነው ብለን አህካም الحيድ መስዋዕት اجراء እናረግ ጣሂራ ነች ከዛ በኋላ ምንን ማድረግ ትችላለች ሁሉንም የዒባዳ አይነቶች መስራት ትችላለች ከቀረ ከሌለ ታጥባ የዒባዳ አይነቶቿን ሙባሸራ ማድረግ ትችላለች አክثر አንዳንድ መዝሐቦች 10 ቀን ይላሉ ከ10 አያልፍም አሉ አንዳንዶች ደግሞ 15 ቀን ነው የሚለዋል እሱም ማስረጃ የለው ስለዚህ ሐይድ እዚህ ያመጣቸው አሐዲሶች አሉ እነሱን እናያለን عن عائشة رضي الله عنها قالت إن فاطمة بنت أبي حبيش كانت تستحاض فقال رسول الله صلى الله عليه وسلم إن دم الحيض دم أسود يعرف كرر يعرف كرر فإذا كان ذلك فأمسكي عن الصلاة فإذا كان الآخر فتوضئي وصلي رواه أبو داود والنسائي وصححه ابن حبان والحاكم واستنكره أبو حاتم الحديث حسن رواه أبو داود 386 حديثنا قالوا في سنن أبي داود والنسائي عند 185 وابن حبان عند 348 في صحيحه معناته والحاكم 174 وزادوا እንግዲህ አሁን ያወሩት ሰዎች ምን የሚል ጨምረዋል خلبن حبان ሁለቱም ይቻላል فإنما هو عرق የሚል ጨምረዋል ከብኑ حبان ሌላ ያሉት ማለት አቡ ዳውድ ነሳኢ ሐኪም فإنما هو عرق የሚል ጁምላ ጨምረዋል እንግዲህ እቺ ፋጢማ ቢንቱ አቢ ሁበይሽ የተሰኘይ ሰሃቢያ ረዲየላሁ عنها ብዙ ሰሃቢያቶች ነበሩ ሙስተሐባ የሚሆኑ في ዘመን النبي صلى الله عليه وسلم እንግዲህ አልአይማ ስማቸውን ቁጥራቸውን ወደ 12 ምናምን አድርሰዋቸዋል እንደ ሰሃቢያት ብዛት ብዙ አይባሉ ካንዲ በላይ እስከ 12 ተቆጥረዋል አልሙሂም ከነዛ መሃል እቺ ፋጢማ ቢንቱ አቢ ሁበይሽ የተሰኘች ሰሃቢያ ነበረች كانت تستحاض دم الاستحاضه ነበረባት አሉ አይሻ ረዲየላሁ عنها እና ልትጠይቅ ነው መታ ምን ይብቃይ ልትል ነው فقال رسول الله صلى الله عليه وسلم يا الله ملائكتኛ صلى الله عليه وسلم ለሷ استفتاء አርጋ ፈተዋሲ ነግሯት ምን አሉ ان دم الحيض يحيد دم አሉ ደሙን አስወዱ እንግዲህ ደም ነው አሉ አስወዱ ማለት ወደ ጥቁረት የሚያመዝን ደም እንግዲህ አስሉ መልኩ ከለሩ ምንድነው ቀይ ነው ግን ቅላቱ ወደ ምን ያመዝናል አሉ ወደ ጥቁር የሚያመዝን ነው ከለሩ አሉ يعرف ብለን ከቀራን ያውን ضممن مبني للمفعول ሆኖ ነው ይታወቃል ከሌሎች ደሞች ይለያል ማለት ነው يعرف ከሆነ يعرف አለ ይላሉ ሪዋያ عرف يعرف ይሸታል ማለት ነው يعرف ከሆነ ደም الحيض ምን አለው ያለው እነ ክርፋት ነገር አለው يعرف ሊعرف يعرف ያለው ለጥሩም ሽታ ይሆናል
لولا اشتعال النار على ما جاورت ما كان يعرف طيب عرف العود ስለዚህ ጥሩም ሽታ عرف ይባላል የሱ ሽታ መጥፎም ሽታ ሙሽተረክ ነው ማለት ነው ስለዚህ ይታወቃል አሏት ምን አብራሩላት ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ሴትዮ እስቲሃባዋንና ሐይዳን በምን እንድትለይ እየነገሯት ነው በደሙ ከለር فإذا كان ذلك እንግዲህ خطاب ለሷን ነው ካልን በከስሪ الكاف እንቀራለን ያሽ የሆነ ጊዜ አሁን የተባለው ተቆር ያለው ሆኖ ሽታ ያለው ደም በሚመጣ ጊዜ فأمسكي عن الصلاة وذلك بفتح الكاف هنا لمنኛው مخاطب فأمسكي كفي ማለት ነው ተከልከይ عن الصلاة ከሶላት ተከልከይ ያሏት እንግዲህ ሌሎችም እዛ ውስጥ ይገባሉ ሰው ወቅት ከሆነ ከሰውም ባልካላት ሙተዘውጃ ከሆነች እሱ ማይቀርባት ሶላት አትስገጂ የመሳሰሉ ነገሮችን አታርጊ فإذا كان الآخر ሌላው ከሆነ እንግዲህ አሁን ከተባለው ከለር ሌላ ጥርት ያለ ቀይ ሆኖ ሽታ የሌለው ከሆነ فتوضئي وصلي ተጥባት አይቀርም እንግዲህ ሴትዮ ሐይዷ ሙስተምር ነው በብዙ በኩል አብራርታዋለች ተጣርጊ ምን አርጊ የሆነ ነገር ብትባል አይ ከዛ ሁሉ አክثر ነው አለች ነብያችን ሰለላሁ ዐለይሂ ወሰለም ይሄን አሏት ስለዚህ ከለሯን ታቃለች ተሚዝ አላት ቢለው ይሄ ጠቆር ያለው ደምና ሽታ ያለው ደም ሲመጣ እሱ ሲኖር ራሷን ምን አርጋ ተወስዳለች ሐይደኛ ነኝ ብላ ተወስዳለች ሶላት አሰግድም አጾምም ባልካላት አይገናኛትም ያ ከለሩ ቀየር ብሎ ቀይ ከለር ብቻ ሳፊ ከሆነ ሽታውም ከተወገደ ደሙ ያለ ራሷን ምን ልታረግ ነች ሴትዮ ከሐይድ እንደወጣች ታረግና ትታጠባለች ደም الحيض እንደተቋረጠ ሆነ ትታጠባለች غسل الحيض ከሐይድ እንደ ሲቀር ላንያው ሲቆም የምትታጠበውን አይነት ትታጠብና ከዛ በኋላ ዑዝሩ ሙስተምር ስለሆነ ለየወቅት ሶላቱ ምን ታረጋለች ውዱእ ያረገኝ ትሰግዳለች فتوضئي ነው ያሏት እንግዲህ غسل الحيض አይቀርም ብለናል ትታጠባለች ግን ከዛ በኋላ ያለ لكل صلاه او لكل وقت صلاه تطبቱ مرفوع በሆነ ነገር አልሰበተም ተብሏል እሷ من عند نفسها ትታጠብ ነበር ተብሏል አህወጡ ብትታጠብ ካላስቸገራት ጥሩ ነው አለዛ ዋጅቡ በሷ ላይ من اصحاب الاعذار نات لي وقت الصلاه وضيا رجي تسجدالي رواه ابو داود حديث እንዳልነው في سننه والنسائي من اصحاب السنن الاربعه ابو داود والنسائي زغبوታል አሉ وصححه ابن حبان بعدما رواه مالتنا في صحيحه والحاكم واستنكره ابو حاتم ትንሽ منكر ነው ብለውታል አሉ لكن الاكثرون على تصحيحه ይሄ استنكار ابو حاتم ግምት ውስጥ በማስገባት حديث للمقال الذي ذكره ابو حاتم حسن وال طيب ስለዚህ ከዛ ሐዲስ ምን ይዘው በምን መለየት ነው ሙስተሐባ በምን ተለያለይ ልንል ነው በደሙ ከለር እና በሽታው ይሄ ተሚዛላት ማለት ነው ይሄ የሆነ ከሆነ በዚህ ትጠቀማለች وفي حديث اسماء بنت عميس عند ابي داود ولتجلس في مركن فإذا رأت صفرة فوق الماء فلتغتسل للظهر والعصر غسلا واحدا وتغتسل للمغرب والعشاء غسلا واحدا وتغتسل للفجر غسلا وتتوضأ فيما بين ذلك صحيح رواه أبو داود 396 دلال عن أسماء بنت عميس أسماء بنت عميس تعاقب عليها أكثر من واحد من الصحابة عنده سموت عنده جعفر ابن أبي طالب بالبيت نبرج بلنا مؤتاس جدا خلفه عليها الصديق رضي الله عنه أبو بكر أقبته محمد حجة الوداع عليه ولد الله عليه بلنا كذا بوالا أبو بكر سموته علي نداقبات عوف إن يحيى مبالج ولد الله عليه من الرواية الله أي عوف
ከአብዱላህ ኢብኑ ጃዕፈር ነው የምትወልደው ያህያ ነው ከዓሊ የወለደችው ወይም ከዓሊ ያልወለደችም ብዙ ሪዋያዎች አሉ አልሙሂም እሷ ናት ሐዲሱን የምታወራው ቃለት قلت يا رسول الله እንግዲህ አስማ ቢንት ዑመይስ ስለ ፋጢማ ልትጠይቅ ነው إن فاطمة بنت أبي حبيش استحيضت منذ كذا وكذا استحاضة هنا اللي ብዙ ጊዜ ያላት استحاضة ከሆነ ይብላ ልትጠይቅ ነው فلم تصلي فقال رسول الله صلى الله عليه وسلم سبحان الله هذا من الشيطان እንግዲህ ركضة من الشيطان ነው قدم فإنما هو عرق من رواية كابن حبان ليلى أبو داود እና ሐኪም ነሳኢ ጨምረዋል ብለናል ይሄ ዕርቅ ማለት እንግዲህ ዓዚል የሚባል ጅማት አለ ማህፀናቸው አፍ አካባቢ ይሄ ደመል ኢስቲሃባ ከሱ ሸይጣን ነካ ያረጋዋል እንግዲህ ሰዎችን ዒባዳቸውን ማበላሸት ስለሚፈልግ ከዛ ነው የሚወጣው ይንቃሪ الرحم ሳይሆን የሚወጣው ከዛ ዓዚል ከሚባለው ጅማት ነው ደመል ኢስቲሃባ ያኛው ከሆነ ሚንቃሪ الرحم ረሂሙ ይደገፈትራል ተብሏል ከዛ ነው እና ይሄም ከሸይጣን ነው አሉና ነብያችን ሰለላሁ ዐለይሂ ወሰለም አስማ ስለ ፋጢማ ቢንቱ አቢ ሁበይሽ ኢስቲሃዳ ስትጠይቅ ምን አሉ لتجلس تቀመጥ አሉ ችላሚቱ ላመል አምር ትባላለች حرف ካልቀደማት በከስራ ነው የምትተሐረከው አሁን ዋው ስላለ ወልተጅሊስ ተሰከናል ፋም ቢቀድማት ثمن ቢቀድማት እንደዛው في ሚርከን ላይ ትቀመጥ አሉ ሚርከን ማለት እንግዲህ ኢሳፋ ልንለው እንችላለን እጃና ብሎ ይፈስረዋል በሌላ በአረበኛ ሲፈስሩት አለቱን يغسل فيها الثياب ልብስ ማጠቢያ ዕቃ ነው ብለው ይፈስራሉ ኢሳፋ ሌላም እንግዲህ ጠሽት የሚሉም ይኖራሉ እዛ ላይ ትቀመጥ አሉ فإذا رأت صفرة فوق الماء ውሃው ላይ እንግዲህ ውሃ ታረግና እዛ ትቀመጣለች ደመል ሐይዱ ከሆነ ቢንሳፈፍ እንኳን ያንን ጥቁረቱንና ቅላቱን ጠብቆ ነው ይሄ ደግሞ እዛ ላይ ስትቀመጥ ከውሃው በላይ ያየችው ሱፍራ ቢጫ ነገር ከሆነ ሱፍራ ማለት እንግዲህ ነጣ ያለ እንደመግል መልክ ያ ከሆነ فلتغتسل للظهر والعصر غسلا واحدا እንግዲህ ጀምዕ ልታረግ ነው ኢስቲሃዳ ላይ ያለ ጀምዕ ሱሪ ነው ይላሉ ወደፊትም ያብራራው ይሆናል ትቆይና ዙሁርን አخر አርጋ ዓስርን ቀደም ታረግና ለዙሁርና ለዓስር ምን ታርጋሉ ነብያችን ሰለላሁ ዐለይሂ ወሰለም አንድ ጉስል ታርግና ትስገድ እንግዲህ አንድ ትታጠባለች አንድ ትጥበት ዙሁርን ትሰግዳለች ቀጥላ ማንን ትሰግዳለች ዓስርን ትሰግዳለች بغسل واحد وتغتسل للمغرب والعشاء غسلا واحدا ልክ እንዳሁኑ ለኢሻና ለመግሪብ ደግሞ አንድ ጉስል ኢሻን አخر ታረግና መግሪብን ቀደም አርጋ ታጥባ በአንድ ጉስል ሁለቱን ወቅት ትስገድ አለ وتغتسل للفجر غسلا فجر እንግዲህ ያ ሸባብ ማንንም ጋር አትጀማዕም ራሷን የቻለይናት ለሱብህ ደግሞ ራሱን የቻለ አንድ ትጥበት وتتوضا فيما بين ذلك በዚህ መካከል ሰግዳለሁ ካለች ነዋፊል ምናምን ነገሮች ውዱእ ያረገች መስገድ ትችላለች ብለው አስማእ ቢንት ዑመይስ ስለ ፋጢማ ቢንቱ አቢ ሁበይሽ استحاضة ስትጠየቅ ይሄንን ብለዋል ይላል وأن حمنة بنت جحش رضي الله عنها قالت كنت أستحاض حيضة كبيرة شديدة እንግዲህ እቺ ሐምና ቢንቱ ጀሕሽ የዘይነብ ቢንቱ ጀሕሽ እህት ናት ኡም المؤمنين ብዙ እህቶች ናቸው ተብሏል كانت تحت عبد الرحمن بن عوف يا عبد الرحمن بن عوف ባለቤት ነበረች ባላለች ሐምና ምን አለች كنت استحاض حيضة كبيرة شديدة እኔ استحاضة ነበረብኝ በሽታ ደም በጣም ትልቅ የሆነችና ብርቱ የሆነች እንግዲህ አንደኛው ከቢረተ ማለት አወጣጡ ሊሆን ይችላል ወይ ደግሞ ጊዜው ረጅም ማለት ነው ሸዲዳ ማለት ደግሞ አወጣጡ ሲወጣ ከፈርጇ በጣም በኃይለኛው ነው የሚወጣው ማለት ነው ይሄ ደግሞ ሌላ حكم ሊያሰብትልን ነው ቅድም እስካሁን ያዝነው በምንድነው ብለናል ቢለውኒ አደም በለውኑ ይለያል ያሁኑ ደግሞ ሌላ فاتيت النبي صلى الله عليه وسلم استفتيه اطلب منه الفتوى
استحاضة كبيرة شديدة نبربي ودا الله ملاكتنيا صلى الله عليه وسلم متى ጥያቄ لطيق فتوى فلقيه متاوني أطلب منه الفتوى فقال إنما هي ركبة من الشيطان يعني متيواهن كشيطان هنا مرقتنا ركضة مالك እንግዲህ ያሸበብ በግር እንደዚህ ካልቺ መምታት ركضة ይባላል አሁን ይሄም اصل الركض ضرب بالرجل والاصابه بها اصل ركض ማለት በግር መምታትና በግር ማገኘት كما تركض الدابة بها ይራገጣሉ እንግዲህ አህያ በቅሎ ምናምን ነው والمعنى ان الشيطان قد لبس عليها يا شيطان እንግዲህ እዛ መጥቶ ያመሳሰለብሽ ነው እሱ ነካ አርጎሽ ነው አሉ ከሸይጣን የሆነች ረክባና فتحيضي 6 أيام أو 7 أيام ثم اغتسلي يعني ذا قدم حديث لا ينوسدالن ብለናል ثم اغتسلي ምን አሏት ነብያችን ተሰለለ ይሄ ሸይጣን ያመሳሰለብሽ ነው فتحيضي ማለት عدي نفسك حائضا ከየወሩ 6 ቀን ወይ 7 ቀን ለተንዊዕ ነው እንግዲህ አው ለሸክ ሳይው ሐይደኛ ነኝ ብለሽ ራስሽን ውሰጂ ያሏት ወሩ ሲገባ ከወሩ 6 ቀን ያንዳንድ ሴቶች عادት ነው 6 ቀን የሌሎቹ ደግሞ 7 ቀን ነው ያንቺ በተሰቦች ዘመዶች በሚያዩት መልኩ عادታቸው 6 ቀን ከሆነ 6 ቀን ራስሽን ሐይደኛ አርጊ ነው 7 ቀን ከሆነ 7 ቀን ራስሽን ሐይደኛ ነሽ ብለሽ ቆጣሪ في علم الله من الرواية الله كذاب وعلا ثم اغتسلي من علات 6 ቀን ሲያልፍ ወይ 7 ቀን ሲያልፍ ታጠቢ አሏት ከምንድነው የምትታጠበው እቺ ሴትዮ ያሸበ ከሐይድ عادت ያለቀ ትላለች እንደ على غالب عادة النساء ነው ትታጠባለች فإذا استنقعت فصلي يطرش ጊዜ ማለት ነው ስገጂ አሏት 24 أو 23 اليوم እንግዲህ 6 ቀን ከሆነ ሐይደኛ ነኝ ያለችው ስንቀል ሰግድ ነው ተወው 30 አድርገ ነው ማለት ነው 24 ትሰግዳለች 7 ቀን ከሆነ አዴቴ ካለች 23 ቀን ትሰግዳለች ጾምም ከሆነ ትጾማለች طيب وصومي وصلي የሚከለክልሽ የለም ነው فإن ذلك كم ይቻላል يجزئك ያ ሆነ ያልኩሽ ያብቃቃሻል አሏት ስለዚህ ካሁኑ ከሐምና ሐዲስ የምንረዳው ደግሞ مستحاضة የሆነች ሴትዮ على عادة غالب نسائها حيدኛ መሆንም ትችላለች عادة ካላት وكذلك فافعلي كل شهر كما تحيض النساء በየወሩ ሴቶች ሐይድ እንደሚያዩት ሁሉ ወይ 6 ወይ 7 ቀን ነው የሚያዩት አንቺም ራስሽን ከነሱ ውስጥ ስለሆንሽ እንግዲህ ሴትዮ ሙስተሐባ አሸባ ፈርድናት ሴቶች ደግሞ النساء የሚባሉት ብዙ ናቸው الفرد له حكم الغالب ስለዚህ እነዛ ሴቶች حكم ስላለሽ ያብዛኛዎቹ እንደዚህ ማረግ ትችያለሽ አለ فإن قويت ያሏት ሌላ አስተያየት ሲሰጧት አሁን እንግዲህ ያብቃቃታል ያሽበው ከወር 6 ቀን ሐይደኛ ነኝ ብላ ወይ 7 ቀን ሐይደኛ ነኝ ብላ ከሐይድ ትታጠባለች 6 ቀን ወይ 7 ቀን ሲያልፍ ከዛ በኋላ ለየወቅቱ ምን ያረገ መስገድ ትችላል ውዱእ ያረገች ብቻ መስገድ ትችላል ሌላ ከሻልሻሉ من باب الاحتياط والافضليه ነው فإن قويت كشالشالو كبرتاش على أن تؤخر الظهر وتعجل العصر ظهرا ودا آخر وقت عصرا ودا أول وقت تعمتتش ثم تغتسلي حين تطهرين وتصلين الظهر والعصر جميعا يهن المعرك كشالش يهن مسرينه تطهرين مالتاتشوا هون يا شباب حين تطهرين مالت يهدم الحيد سكر الليش مالت هذا راسوان من أرقى يوستدينه بزا ساعت عادتها እንዳለቀ አርጋ ራሷን ጧሃራ ይሄደም እንደሌለ አርጋ እየወሰደች ስለሆነ ያንን ተቅዲሩን ነው حين تطهرين من ظهرنا عصرا በአንድ ተሰግጃለሽ በአንድ ተጥበት አሏል ثم تؤخرين المغرب وتعجلين العشاء مغربا أخر إلى آخر وقتها عشاء ደግሞ ወደ أول الوقت አምጥተሽ ثم تغتسلين
وتجمعين بين الصلاتين ይህንን ካረግሽ ፈኢን ቀዊቲ እንግዲህ ይህን መልስ አልመጣም ጀዋቧ ፈፈዓሊና ይህንን ማረግም ትችያለሽ ስለዚህ አልጉስሉ ሊሰላተይን ምን አይደለም እያለ ነው ያሁኑ ሪዋያ ሸበብ ግዴታ አይደለም ግን ከዛኛው በውዶ ብቻ ከመስገድ ይሄ ይሻላል ምን ይመጣል ወደ መጨረሻ ሐዲስ ላይ وتغتسلين مع الصبح وتصلي فجر ከሆነ ግን ሱብህ ላይ ራሱን ችሎ ትታጠብለታለሽ ለሱ ታጥበሽ ትሰግጃለሽ قال اي النبي صلى الله عليه وسلم وهو اعجب الامرين الي ከሁለቱ ነገሮች ወደኔ ተወዳጁ ሚደንቀኝ እንግዲህ ለየሶላቱ ወዶ ያረክሽ ከመስገድ ወይ ሁለቱን ሶላት ባንዲ ተጥበት ሱብሂን ለራሱን ችሎ ባንዲ ተጥበት ከምሰግጂ አህወጡ ይሄኛው ስለሆነ አዕጀቡል አምረይን ኢለየ ከሁለቱ ነገሮች ጉዳዮች ወደኔ ሚደንቀኝና መወደው ይሃውን ያልኩሽ ነው አሉ ስለዚህ በዚህም አይነት መስራት ትችላለህ الحديث حسن رواه ابو داود 287ኛ ሐዲስ ነው ይላሉ የሱናን አቢ ዳውድ والترمذي 128ኛ ሐዲስ ነው አሉ وابن ماجه 627 واحمد 6ኛ 439 ስለዚህ ሐዲሱ حديث حسن ወአሉ ይሄ ዓዳ ካላት ሙስተሐባ በዓዳዋ ትሰራለች طيب ወይም ደግሞ የደሙን ከለር አላወቀችም نعم ሙአከድ ስለሆነ ነው ያጀበው እንግዲህ ሴትዮ ያጀበው ሐይድ ዓደት ካላት አያስቸግርም ዓደቷን ጨርሳ ትጣራለች ታጥባ ከዛ በኋላ ኖርማል ናት ዓዲ ትሆናለች كذلك ዓዳ ኑሯት ሲያበቃ ከቀጠለባት ደሟ ነው ሙስተሐባ የምትባል ዓዳ ነበራት ያ ዓደቷ ሲደርስ አሁን ሴቶች በአብዛኛው በእኛ ሰዓት ያሸበው ዓደታቸው የተበላሸ ነው ይሄ ምን ይጠቀማሉ አቃቂር ይጠቀማሉ አንዳንዶቹ የሚውጡት ኪኒን አላቸው አንዳንዶቹ የሚወጉት አላቸው አንዳንዶቹ እዛ ማህፀን ውስጥ የሚቀብሩት ነገር አላቸው ይሄ ምን ያደርግባቸዋል ዓደታቸውን ያቃውሰዋል ያምታታዋል على كل እንግዲህ ዓደት ነበራት ዓደቷን አለፈ ደሙ ሴትዮ ምን ትባላለች ሙስተሐባ ትባላለች የበሽታ ደም አለባት የመጀመሪያው ሐዲስ በከለር ትለያለች የሚለውን አሳልፈናል የፋጢማ ቢንቱ አቢ ሑበይሽ ደሙ ተሚዝ ምታረክ ከሆነች በከለሩ ትለያለች ደመል ሐይድ የታወቀ ነው ሁለተኛው ሐዲስ የሐምና ቢንቱ ጃህሽ ሐዲስ ነው እሱ አዳም ከለላት በከለርም ካለየች አዳም የላትም نعم ሲጀምር ጀምሮ ሙስተሐባ ሆነ ሴትዮ ከለሩም አይታወቅ ደሟ ሁሉም አንድ ከለር ነው የምታየው ደም እቺ ምን ይብቃት نعم من ብለናል ያጀባ على غالبي على عادة غالب النساء የሴቶች አብዛኛ በየወሩ ሐይድ የሚያውት 6 ቀን ወይ ደግሞ 7 ቀን ስለሆነ እሷን አካባቢ የዘመዶቿን ይመኖቿን አይታ እሷን ቢጤዎች ከየወሩ 6 ቀን ከሆነ የሚያውት 6 ቀን እሷም ልትወስድ 7 ቀን ከሆነ የሚያውት 7 ቀን ራሷ ሐይደኛ አርጋ ተወስዳለች ያ 6 ቀን ወይ 7 ቀን ሲያልፍ ደሙ ያለ እንደ ተጧሃራይ ታረግና ራሷ ከሐይድ እንደ ሐይዷ እንደ ተቋረጠ አርጋ ትታጠባለች ከዛ በኋላ ሙኸየራ ነው ለየ ወቅት الصلاه ወዶ ያረገ መስገድ ትችላለች ወይ ደግሞ አሁን እንደተባለው ሐዲሱ ላይ ዙሁርን አخر ዓስሩን ቀደም በአንድ ጉስል ሁለቱን ሶላት ዒሻን ቀደም መግሪብን አخر ሁለቱን ሶላት በአንድ ጉስል ለሱብህ በአንድ ጉስል ይሄ እንግዲህ አላ እቺ በከለርም ዓደትም ከለላት ነው ሙሐይራ ይላታል በፍቂ ደረጃ ስንሄድ ያሸባው ሴትየቱ ዓደትም ከለላት የደሟንም ከለር ካላወቀች እነሱ የሚሉት ነው ያሸባው ሙሐይራ ወይ ሙሐይራ ይላሉ ግራ የተጋባች የዋለለች ወይ ሰውን ያዋለለች ሙሐይራ ማለት ሌላን ሰው ሁክማት ትንሽ ስለሚያስቸግር እንግዲህ ሐዲሱ ይሄን ስላስቀመጠ لا حيرا ይላሉ محيرا ማትባልም ይላሉ اهل الاثر واهل الحديث ምንም ተህይር የለም በዲ
ነብያችን ሰለላሁ አብራርተዋል ቁጥሯንም ማታቅ ከሆነ ከለሩን የደሙን ማታቅ ከሆነ تعتد على غالب عادة نسائها ስለተባለ لا تحير في هذه እሷም محيرة ማደለችም طيب ሶስተኛው አይነት አሁን ሊመጣልን ነው ከዛ ከሶስቱ አትወጣም مستحاضة وعن عائشة رضي الله عنها أن حبيبة بنت جحش دي حبيبة المؤمنين ያቺ እህቷ ሐምናም حبيبة ትባላለችና እሷው ራሷ ሐምናናት ያሉ ሰዎች አሉ المؤمنيንም ራሷ من المستحاضات ናት ያሉም ሰዎች አሉ المهم حبيبة بنت جحش شكت إلى رسول الله صلى الله عليه وسلم الدم كي حبيبة ودا الله ملائكتنا صلى الله عليه وسلم سموتها تناقرج دمن مالت نعم ألف يلا نعم رواه الخمسة إلا النسائية وصححه الترمذي وحسنه البخاري ثم لنا وعن عائشة رضي الله عنها أن حبيبة بنت جحش شكت إلى رسول الله صلى الله عليه وسلم الدم كثرة الدم فقال امكثي قدر ما كانت تحبسك حيضتك ثم اغتسلي فكانت تغتسل كل صلاة ولكل صلاة من الينان لكل نو كل نو لكل يعني كل إله أصلا كلن بهن منسوب بنزع الخافضنا مبالو كلن بهن رواه مسلم الحديث في صحيح الإمام مسلم 334 حديث نوار እንግዲህ ሐምና ቢንቱ ጃህሽ ከማን ኢማን ባለቤት ናት ብለና عبد الرحمن ابن أبا طلحة بن عبيد الله حمنا بنت جحش طلحة بن عبيد طيب يتايل እንግዲህ طلحة بن عبيد الله እና የعبد الرحمن بن عوف ሚስቶች ሁለቱም ሙስተሐባዎች ነበሩ ተብሏል እቺ حبيبة ራሷ ናት ከተባለ ያው ቀደም ይያልን ነው ወይ ሌላ ናት የኡም المؤمنين እህት ኩንያዋም የሷን ኩንያ ሆኖ ከተባለ ደግሞ ያቺው ሐምናም ልትሆን ትችላል ወይ ታህተ عبد الرحمن بن عوف የተባለችው ልትሆን ትችላል እህትም ማማች አግብተው ማለት ነው طلحنا من ابن عوف كلاهما من المبشرين بالجنة ناتشوا شباب طلحة بن عبيد الله التيمي كذلك ابن عوف بجنة كتبصروا صحابة ناتشوا طيب المهم سيتيو ودا الله ملائكتنا صلى الله عليه وسلم متاچنا سموتا تناገረች ምን ብላ ደም ይበዛብኛል ደሜ አላቆምልኝ አለ ምን ላርግ አለች ነብያችን ሰለላሁ ዐለይሂ ወሰለም መልስ ላይ ምን አሉ እምኩሲ ቆይ አሏት حيدኛ ነኝ ብለሽ አሐይድሽ ላይ ቆይ قدر ما كانت تحبسك حيضتك ካሁን በፊት ይሄ በሽታ እስቲሃባ ሳትሆኝ በስተፊት ሐይድሽ አሐይድ ላይ የምትቀመጪውን ጊዜ ያህል አሁንም ተቀመጪ አሏት ሴትዮ ምን አላት ማለት ነው ያጀባ አዳ አላት ማለት ነው እንግዲህ አዳ ነበራት ከየወሩ ወይ 6 ቀን ወይ 7 ቀን ታይ ነበር ሐቢባ ቢንቱ ጃህሽ ከተወሰነ ጊዜ በኋላ ምን ሆነች ጨመረባት ሲጨምር መስአላው ጠናት ለነብያችን ሰለላሁ ዐለይሂ ወሰለም መጣይ ጠየቀኝ ሸክዋ ቀረበኝ ነብያችን ሰለላሁ ዐለይሂ ወሰለም በፊት قبل ان يصيبك ما اصابك አሁን ያጋጠመሽ ሳያጋጥምሽ ጤነኛ ያለሽ የምትቀመጫቸውን ቀኖች ያህል አሁን ተቀመጫው ለዚህ 6 ከሆነ 6 ቀን 7 ከሆነ በፊት የምትቀመጠው 7 ቀን አይ ያን ያህል ተቀመጭና አሉ ሐይድሽ የሚያብስሽ ያህል አሁን ያጋጠመሽ ሳያጋጥምሽ በፊት የምትቀመጪውን ያህል ተቀመጪ ያሏት ያ ሲያልፍ ثم اغتسلي እንግዲህ ከሐይድ እንደወጣች ታረግና ታጠቢ ያሏት فكانت تغتسل لكل صلاه ሳቸው ያሏት ያ ሐይደኛ ሆነሽ የምትቀመጪውን ያህል ተቀምጠሽ እነዛ ቀናቶች ሲያልፉ
ምን አርጊ አሏት ከሐይድ እንደወጣይ ስለሆነ ታጥበሽ ነው መስገጂው አሏት ይሄ غسل الحيض ነው እሷ ግን احتياطا ተወሩዓን ለየ ሶላቱ ሁሉ እየታጠበች ትሰግድ ነበር እንግዲህ ተወሩዓን ላልከበዳት ሴት ይሄን ማድረግ ጥሩ ነው احتياطا ግን ዋጅብ አይደለም ስላላዘዟት ነብያችን ሰለላሁ ዐለይሂ ወሰለም ይሄን ዛሂር الحديث ይዘው لكل صلاه تتعطب የሚሉ አንዳንድ አይማዎች አሉ አባባላቸው በማስረጃ በኩል ደከም ያለ ስለሆነ ደካማ ነው እንላለን طيب ስለዚህ የሙስተሐዷ የሶስቱንም አይነት በሶስቱ ሐዲስ ላይ ያገኘ እንግዲህ የሐይድ አሐዲሶች كما يقول شيخ الاسلام ابن تيميه رحمه الله በእነዚህ በሶስት አሐዲሶች ላይ ነው የሚመሰረተው ይላል የሙስተሐዷ ስለ ሙስተሐዷ ጉዳይ የተዘከሩ ሐዲሶች ሶስቱ እነዚህ አስሎቹ እነዚህ ናቸው የመጀመሪያው ሁለተኛው አሁን የቀራነው ሶስቱ ሐዲስ ስለዚህ እቺ ሙስተሐዷ ሴትዮ ደመል እስቲሃዷ ሳይመጣባት በስተፊት ዓዳ ካላት ደመል እስቲሃዷ ከመጣ በኋላ የምትመለሰው ወደ የት ነው በከለርም አትሰራ الى غالب عاده النساء ما تهدم ራሷን የቻለ ዓዳ ስላላት ወደ የት ትመለሳለች ወደ ዓደቷ ትመለሳለች 6 ቀን ከሆነ የምታየ ነበረው 6 ቀን ወሩ ገብቶ ደሙ ዝም ብሎ መተስል ነው 6 ቀን ራሷን ሐይድ አርጋ ተቆጥርና አሰግድም አጾምም ባልዮም ሁክም ማወቅ አለበት አይቀርባትም ያቺ 6 ቀን ስታልፍ ልክ ከሐይድ ደሙን እንደቆመ ታረግና ትታጠባለች غسل الحيض ከዛ በኋላ ዒባዳዋን በሙሉ ትሰራለች ባሏም ምን ማድረግ ይችላል ከፈለገ ሶላህ አዕظም አሉ አርጃሁም ይሄ ነው አንዳንድ ሰዎች ዒባዳ የማይቀር ነገር ስለሆነ ነው ታርግ የተባለው ባሏ ምን ያርጋሉ አይቅረባት ይሄ የማይሆን ነገር ሶላህ አዕظም አሉ ሌላ ኢማም ሲጠየቁ ተስገድ እየተባለ መስገዱ አይደል ከባዱ ዒባዳ ሶላት እየሰገደች ባሏ ላይ እቲያ ላይ ያግሻህ ዘውጁዋ እንዴት ይባላል ስለዚህ ቅድም ያልናቸውም ጠቅሰናል ያ ሸባብ في سنن ابي داود وغيره تذكروا ابن عوف እና ያ ابن عبيد الله ያው ሙስተሐባ ስለሆኑ ባለቤቶቻቸው ያው እስቲሐባው ላይ ዓደቱ ወይም ደግሞ ከለሩ አለቀ ከተባለ በኋላ ኢትያን ያረጉ ነበር አይከለከልም ነው طيب وفي روايه للبخاري وتوضئي لكل صلاه እንግዲህ ثم اغتسلي ብለው የዓደት እሽቲያልቅ ታጠቢና ከዛ በኋላ ላሉ ሶላቶች وضي ياركش سجاجي ميل رواية أما الله يثبت عليه يتبالا بخاري لا يجب الغسل للصلاة إلا عند انقطاع الحيض كما هو ثابت في البخاري وغيره فلذي تثبتوا عنده حيضات وارطال بلا ستقمت تتاتبالي كذابوا على لكل صلاة وبارقي تبلالك وهي لأبي داود وغيره من وجه آخر وتوضأ لكل صلاة ملو بل إلى طريق أبو داودنا ليروج أئمة واتشم زقبوتال للال طيب وعن أم عطية رضي الله عنها قالت كنا لا نعد الكدرة والصفرة بعد الطهر شيئا رواه البخاري وأبو داود واللفظ له أي ما كان بلون الماء الوسخ الكدر እንግዲህ ይሄ ኩድራ የሚባለው ነገርም አስቸጋሪ ነገር ነው ሁለት ሐዲሶች ተዘግበዋል አሁን የኡሙ አጢያ መጣ بخارينا أبو داود زقبوتال يتبالى حديثنا طيب صحيح وهو موقوف رواه البخاري صسمته هيا سدستنيا حديثنا قالوا وأبو داود صسمته سبعتنيا حديث سنن أبي داود تي أم عطية يتبالى صحابية رضي الله عنها من تلالج كنا نبرنا نحن الصحابيات مالتوان لا نعد أن قطر بنبر الكدرة مالت دفرس يعلن ደም እንግዲህ የደፈረሰ ውሃ መስሎ የሚወጣ አለ ከሴቶች ብልት እሱን ወሱፍራታ እንግዲህ ደግሞ ቢጫ ይላሉ አልሙሂም በሰዲድ ይሄ መግል መስሎ የሚወጣውን እሱን አንቆጥረውም ነበር አሉ መቼ بعد الطهر شيء ሴትየዋ ከሐይድ ተጧርታ ጨርሳ ታጥባ ሲያበቃ ይሄ ደፍረስ ያለ ነገር ከፈርጇ ቢፈስ ወይ ደግሞ መግል የመሰለ ነገር ቢፈስ ምን አርገና አንቆጥረውም አሉ ኡሙ አጢያ ሐይድ ነው ብለን አንቆጥረውም ስለዚህ ዓደቷ አልቋል ሴትዮ ታጥባለች ተጧራሁ ብላ ከዛ በኋላ ይሄን አሁን የተባሉትን ነገር ብታይ ከምን አይቆጠርም ይያልን ነው አይደል ከሐይድ አይቆጠርም
طيب صفران سيفسروا هي الماء الذي هو تراه المرأة كالصديد يعلوه يصفرا والرواية هنا لها حكم الرفع እንግዲህ موقوف ነው ظاهر ስናይ ግን በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ከሆነ ይሄ حكم الرفع አለው የሚሉም አሉ ሌላ የአኢሻ ሐዲስ አለ እንግዲህ ፈትዋ ይጠየቁ ነበር አይሻ ረዲየላሁ ዐንሃ ይሄ ሱፍራና ኩድራ ምንድነው ህክሙ ተብለው አይሻ ተጠየቁ አሁን የተባለው ቀለል ራሱ እና ምናሉ አይሻ ረዲየላሁ ዐንሃ لا تعجلن ሴቶች አትቸኩሉ ሐይድ ላይ ከሆናችሁ ሐይደኞች ናችሁ حتى ترين القصة البيضاء ይሄ አባባል ምን ማለት ነው ሸበው ኩድራው ሱፍራውም የአይሻ አባባል በተዛዋሪ ከምንድነው ሊሉ ነው እሳቸው ከሐይድ ሊሉ ነው አትቸኩሉ ደፈረስ ያላየው የመግል መልካየው ምናምን ይያላችሁ አትቸኩሉ ምን እስከምታዩዋል القصة البيضاء قصة البيضاء ማለት ያጀበው እንደ ክር ሆና እንግዲህ ሴቶቹ ራሳቸው ነው የሚያውቁት መግቢያም ላይ ብለናል ያጀበው ነው ተይሚያ ረሂመሁላህ የሚሉት ስለ ሐይድ ጉዳይ ሴቶች ራሳቸው በተጅሪባ ስለሚያውት እነሱ ያቃሉ በብዛት እና ሲጨርሱ የወር አበባቸው ትንሽ ኸይጥ መስላ ሆና ተያይዛ ማለት ነው እንደ ክር ነጭ ከለር ይዛ ትወጣለች ያ የምን ምልክት ነው ሐይዱ እንዳለ ምን ሆነ ማለት ነው ተሰናበተ የለም ማለት እና القصة البيضاء እስከምታው አትቸኩሉ አሉ አይሻ ስለዚህ ኡሙ አጥያና የአይሻ ሚስማማው የኡሙ አጥያ بعد الطهر ብለው ቀይደውታል ተጣርታለች ታጥባ ከዛ በኋላ ኩድራና ሱፍራ ብታይ ከሐይድ አይቆጠርም የአይሻ ደግሞ ሐይዷ ላይ ናት በአዋኺር الحيض እንግዲህ እየጠራ መጥቷል ይሄንን ኩድራና ሱፍራ ካየች ምን ማድረግ አለባት መሰበር አለባት ምን እስከምታይ ድረስ القصة البيضاء قدم ያልናት ቀሷ بيضاء እስከምትታይ መሰበር መታገስ አለባት ነው على كل الاحوال نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين